የሀብታሞች ሀብታም አለ እንደዚህ ውስጥ አለ እንዴ ካለ አውቄ ነው ምክንያቱም እናንተ ጋር ተጣልተን የት እንገባለን ጌታዬ ይሁዳ ቀን ተምሮ ወደቀ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኛ እንደ ወናፉ እንደዚህ አየሩን አጣራቅሞ ሲለቁት እሳት ምን ያደርግላቸዋል 10 ጊዜ እንዴት እንደው ሳይ የሚያበረታታቸው አተው ነው እንጂ እኮ የብረት ማቅለጫ እኮ ጀምሮ ነበር ሰዎቹ ግን ማን ነበር ቡዳ ብለን ጉር ሰራናቸው ይገርማቸው ብረት በመቀጥቀጥ ከሆነ እኮ ትልቁ ቡዳ ፈረንጅ ነበር ግን እሱ ሳይንቲስት ብለን ሰጠነው የኛም ቡዳ ብለን ቀልባቸውን ገፈፍ ነው አንገታቸውን ደፍተው ቀሩ ይገርማቸው ኒቆዲሞስ ነው ዛሬና ኒቆዲሞስ በነገራችን ላይ ምእመናን እግዚአብሔር የፈቀደላቸው በመጽሐፍ ቅዱስ እንዴ ግለሰቡ ነው ስም ይሆኑ አሉ ታሪክ የሚሆኑ ትምርት የሚሆኑ አሁን የኒቆዲሞስ አንድ ሰው ነው 2000 አመቱ ነው ዓለምን የሚመሩት እኮ ጥቂት ሰዎች ናቸው ምክንያቱም አውቶቡስ 62 ተሳፋሪ ያለው አንድ ሹፌር ነው ያለው ብዙ ዕውቀት የሌለው ባለስልጣን ስንት የተመራመረው ፕሮፌሰር ወንቤል ሊወረውሩ ይችላል ምንም ቁም ነገር የለው አርሶ መራብና ተኩሶ መሳት ልክ ያንገበግባል እንደ ግርሳት ይላሉ ሰው አርሶ ጭቃውን አዋራውን ታግሶ አርሶ በበጋ ከራበው ከዚህ በለጥ የሚያንገበግብ ነገር የለም አልሞ ተኩሶ መታለው ካለም ደግሞ ይሄም ሌላ ኪሳራ ነው እና እንደ ግርሳት ያንገበግባል ይላሉ እንግዲህ ጠብና ምግብ የሚያውቁ ሰዎች ናቸው የሚሉት ነው ደግሞ ምስጋና መጥፎ አይደለም አበሻ ምቀኛ ነው አይመሰጋገርም ታውቃላችሁ አይደል መመሰጋገር ልመዱ በተለይ የትዳር ውስጥ ያላችሁ ሚስትን ማመስገን ልመድ የተጋባችሁ ሰሞን ታውቃላችሁ እንደው ፀሐይ ጀንበሬ ጨረቃዬ ምናምን በኋላ ይዋለ የሰነበተ ሲመጣ እንዴት ዋልሽ እንኳን ከባድ ተራራ ይሆንበታል ይገርማል መመሰጋገር በጣም ጥሩ ነገር ነው የኢትዮጵያ ይሄ ወንጌል አስመራ የተነበበው ይሄ ነው ምክንያቱም የኢትዮጵያና የኤርትራ ቤተክርስቲያን አንድ ናቸው የባድሜ ጉዳይ እኛ ያገባል የወንጌል ላይ የለም ነግራቸዋለሁ ከልቤ ነው እኛ የምናወራው ስለ ቀራኒዮ እንጂ ስለ ባድሜ ፖለቲከኞቹ ይዘውታል እኛ በማያገባን ገብተን አንፈተፍትም ድርሻችን ማወቅ አለብን አንዳንድ ጊዜ የማያገባቸው እየገቡ የሚፈተፍቱ ሰዎች የሚያስበሉ እኛ የቀራኒዮ ጉዳይ እንጂ የባድሜ ጉዳይ አያገባን ለቀራኒዮ የተመደብናል ለባድሜ የተመደቡ አሉ ለቀራኒዮ ተመደቡ ባድሜ ያገኘናቸው ሰዎች አሉ ተመለሱ ብለን ገብቷቸዋል ለመስቀል ተመድበው ለክላሽ ሆኑ ኒቆዲሞስ ክቡር ኒቆዲሞስ ክቡር የተከበሩ ክቡር መጋቤ ሐዲስ መምህር እሸቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ጳውሎስ ሰዋስወ ብርሃን ኮሌጅ ዩኒቨርሲቲ የሐዲሳት መምህር ናቸው ዛሬ የሚያስተምሩን እንደ ወትሮ ሳይሆን አንዳንድ ጥያቄዎች ያነሳንላቸው ከኔ ጋር ይቆያሉ አስቀድመን ክቡር መጋቤ ሐዲስ አክብረውን በዚህ ማህበር ላይ በዚህ ጉባኤ ያስለገኙ በእግዚአብሔር ስም እናመሰግናለን ተቀምጬ እኔ እንጠይቅ ፍቀዱልኝ ሁላችሁም ክቡር መጋቤ ሐዲስ ዛሬ የምናነሳቸው የተወሰኑ ጥያቄዎች አሉ በዛ ደግሞ ሁላችን የምንማማርበት ስለሚሆኑ ጥያቄዎችን ጀምራለሁ የመጀመሪያው ጥያቄ ስለ ይቅርታ ነው ይቅርታ የሚባለውን ሐሳብ ከመነሻው አንስተው ቤተክርስቲያናችን ስለ ይቅርታ የምታስተምረውን ትምህርት ቢነግሩን እግዚአብሔር ይስጥልኝ እንዴት ዋላችሁ ወንድማችን የጠየቀን ጥያቄ ይቅርታ ምንድነው እንግዲህ በመጀመሪያ ደረጃ ይቅርታ እንደው ዝም ብለን እንደምንናገር ትንሽ ቃል ናት ነገር ግን እጅግ ትልቅ ለውጥ ያመጣ ነው በነገራችን ላይ መጽሐፍ ቅዱስ ብሉይ ኪዳን ሐዲስ ኪዳን የይቅርታ ውጤት ነው ነቢያት ሐዋርያት የይቅርታ ውጤት ናቸው ይቅርታ ባይኖር ድንግል ማርያም አትኖርም ይቅርታ ባይኖር ክርስቶስን አናገኘውም ይቅርታ ባይኖር ጥምቀት ልደት ትንሳኤ አይኖርም ይቅርታ ባይኖር እነዚህ ሁሉ በዓለም ላይ ዓለምን ያጥለቀለቁት አብያተ ክርስቲያናት አይኖሩም ጳጳሳት ዲያቆናት አይኖሩም ምክንያቱም እግዚአብሔር ዓለምን ይቅር ብሎ ሰው ስለሆነ እነዚህ ሁሉ የመጡት የይቅርታ ውጤቶች ነው እንደው ዝም ብሎ ተራ ነገር አይደለም ማለት ነው የይቅርታ ውጤት እግዚአብሔር
ዓለምን ወደደው ወዶ ምን አደረገ አንድያ ልጁን አሳልፎ ሰጠው ነው የሚለው አይደለም አዳም ከበደለ በኋላ ታቃላችሁ በገነት ሲኖር ያ ሁሉ ነገር ተሟልቶለት ለጥፋቱ ምክንያት ማቅረብ እስኪሳ ነው ድረስ ይሄ ጎሎብኝ ነው የበለሱን ፍሬ የበላሁት ይሄና ጉልህብኝ ነው ይሄን ስላስቀረህብኝ ነው ብሎ ምክንያት አጥቶ እቁጥቋጦ ውስጥ የተወተፈው ምክንያት አጥቶ ነው እንደምታው ከዛ በኋላ አዳም ወደ አዳም ነው የአዳም የት ነው ያለኸው ብሎ ፍለጋ ሲመጣ ያን ጊዜ ነው ይቅርታ የተጀመረው ከዛ ጊዜ ጀምሮ እንግዲህ በሐዲስ ኪዳን ብሉይ ኪዳን ብትሉ ቅድም እንዳልኳችሁ እግዚአብሔር ነቢያትን የላከው እግዚአብሔር መጻሕፍት እንዲጻፉ ያደ በቸርነቱ ነው እነዚህ ሁሉ የቸርነቱ የንስሐ ውጤቶች ናቸውና እንግዲህ ከዛ ደግሞ ጠበብ አድርገን ስናየው ደግሞ በሐዲስ ኪዳን የነቢያቱን የብሉይ ኪዳኑን እንኳን ብንተወው በሐዲስ ኪዳን የመጀመሪያው ከክርስቶስ በፊት የመጀመሪያው መንገር ጠራጊ ወንጌል ሰባኪ ዮሐንስ መጥምቅ ነው ሰማዕት ነው ታርዷል ካህን ነው አጥምቋል ነብይ ነው ከኔው በኋላ የሚመጣው ትልቅ ነው ብሎ ትንቢት ተናግሯል ብዙ ሐዋርያ ነው ሰብኳል እነዚህ ሁሉ ማዕረጋ ሹመቶች አሉት መጥምቀ መለኮት ዮሐንስ የስብከቱ መነሻ ንስሐ ግቡ ነው ንስሐ ካልገባችሁ ዛፍ መጥረቢያ ከዛፉ አጠገብ ተቀምጧል ዛፉ በጊዜ ንስሐ ካልገባ በመጥረቢያ ይቆረጣል መንሽ በጁ ነው ስንዴውን ከገለባው ያበጥረዋል ስንዴውን ወደ ጎተራ ገለባውን ወደ እሳት ይጨምራል ስለዚህ ሳትቃጠሉ ሳትነዱ እናንተ የፉኝት ልጆች ተመለሱ ያለ የመጀመሪያው የንስሐ ሰባኪ ንስሐ ማለት ይቅርታ ማለት ስለሆነ ማለት ነው ከዛ በኋላ ክርስቶስም ሲመጣ ያንኑ ያጸድ ነሱስ መቀርበት ይት መንግስተ ሰማያት ቀርባለችና ንስሐ ግቡ ነው እንግዲህ ይቅርታ ከአራት ወገኖች ጋራ ነው ጠቡም ከአራት ወገኖች ጋራ ነው ሰው እግዚአብሔር እንደተጣለው የሚታወቀው አራት ጥፋት ሲያጠፋ ነው አንድ ራሱ ጋራ ሲጣላ ራሳችሁ ጋር ተጣልታችሁ ታውቃላችሁ አታውቁም ምን አባቱ ዛሬ ራሴ ማጥፋት አለብኝ ያላችሁበት ቀን የለም እንደ ፈጣሪ ዛሬ ብትገልኝ ያላችሁበት ቀን የለም እንደ እግዚአብሔር እንደናንተ አብሮ ቢያብድ እኮ እስካሁን እዛ ድረስ ዋናገኝም ነበር ግን እግዚአብሔር አያብድም ከናንተ ጋር እንደው ግደለኝ ምን አባቱ መረረኝ አንገሸገሸኝ ወሰደኝ ብሎ ችግሩ ካለፈ በኋላ ወይ ያን ጊዜ እኮ ቀብጬ ነው እግዚአብሔር ግን አልቀበጠም ደግነቱ እንዳንተ ብድ ስለሆነ አላደረም ሰው መጀመሪያ ከራሱ ጋር ይጣላል ሁለተኛ ከሰው ጋር ይጣላል ሶስተኛ ከፈጣሪው ጋር ይጣላል አራተኛ ከተፈጥሮ ጋር ይጣላል ሙቀቱ ያሰቃየዋል ሙቀቱን ያማራል አሁን አንዳንድ ሰው ታይታችሁ እንደሆነ ሙቀት ሲመጣ አንገሸገሸኝ ብርድ ሲመጣ አንገሸገሸኝ ቆላው አይስማማቸው ደጋው አይስማማቸው ወይና ደጋው አይስማማቸው ወንዶ ገነትም አዳሎልም ሁሉ መከራ ነው እነሱ ሁሉ ለስቃይ ሁሉ ጊዜ ብሶት የሚቀር ምሬት የሚቀናቸው እንዲህ አይነት ሰዎች አሉ ይሄ ከተፈጥሮ ጋር ሲጣላል ዛሬ አየሩ ሁሉ ተበክሏል ኦዞን ተሸንቁሯል ይያሉ ያወሩላ እንግዲህ ፈረንጆች የቱ ጋር እንደተሸነቆረ የሚያውቁት እነሱ ናቸው የሚሸነቆሩት እነሱ ናቸው የሚነግሩን እነሱ ናቸው እኛ ሀገር ኦዞን የሚሸነቆር አየር ጢስ አልመጣም እስካሁን የትኛው ፋብሪካችን ነው ዳቦ ነው የምንጋገረው እሱ ደግሞ ጣራቢያ ቆሽሽ እንጂ ኦዞን የሚሸነቆር አይደለምና ይሄ ሁሉ ሰው ከተፈጥሮ ጋር ሲጣላ ነውና እንግዲህ የጠብ ግልባጩ ደግሞ ይቅርታል እና ይቅርታ ህይወትን የሚጠግን ህዝብን ከህዝብ ሀገርን ባለስልጣንን ከህዝብ ሰራተኛን ካሰሪ የሚያግባባ ባልከሚስት ሚስት ከባል ሊግባቡበት የሚገባ የይቅርታ በዛ ላይ ደግሞ ባለቤቱ ቀራኒው ላይ ወጥቶ እጆቹ እግሮቹ ተቸንክረው በጦር ተወግቶ በጥፊት ያ ሁሉ የመከራ ውርጅብኝ እየዘነበበት ማድረግ የሚችሉትን መጥፎ ነገር ሁሉ እያደረጉበት አባት ሆይ የሚያደርጉትን ያውቁምና በሩት እስኪ ምን በላቸው ይቅር በላቸው እምን ውስጥ ነው እየበላ እንደው እየተደሰተ እንደው ዙፋን ላይ ቁጭ ብሎ እኮ ደረቱን እግሩን ዘርግቶ እኮ አይደለም እግሩ ችንካር አለ እጁ ላይ ችንካር አለ ፊቱ ላይ ጥፊ አለ አፉ ላይ ሆት ቆምጣጤ አለ እዚ ላይ የሽዋክል አለ ሁለመናው ቁስል ሁለመናው ጅራፍ ግርፋቱ ነው በዛ አሰቃቂ መከራ ውስጥ ነው ግን ካንደበቱ ምን አወጣ አባት ሆይ የሚያደርጉትን ያውቁምና ይቅር በላቸው አንድ ጥንት የነበረ ባለቅኔ የዛሬ 67 ዓመት የነበረ ባለቅኔ እንዲህ ብሎ ተቀኘ የኪነ ጥበብ ፕሮግራም ስለሆነ ቅኔ ሸተት ይበሉ ብዬ ነው ደህና ዋላችሁ ሴቶቹ ሰላም ናችሁ እህቶች ወንድሞች ወሽ ይወንዱ ወፈር ያለ ነው አብራችሁ እስቲ እግዚአብሔር ይመስገን በሉ
እንዲምለው ለመሰለ ሙቀቱ በጣም ከባድ ነው ስለዚህ ይሄር ሙቀት እንደው ካልነቀነቅናችሁ ግማሹ ቤቱ ሄዶ አልጋ ላይ ነጥፍ ይችላል ምክንያቱም ህዝቡ የለም አንዳንዱ ጥሪ አይቀበልም የሚል ጆሮ እንኳን እዚህ ቁጭ ብሎ ይገርማል እኛ ለፈልፋለን ከአገልግሎት መስጫ ውጭ እንዳትሆኑ ብለን ነው እንደዚህ ምን ለፈልፈው እና ባለቅኔው ምን አለ መሰላችሁ እንግዲህ ብርሃኑ ተክላይ አይደለ ብርሃኑ ሄርክ እንዴ ወደዚህ ነው ከዚህ ወደዚህ ነው የመጣ ነው ማለት ነው በጭንቅላት እንደታቃለ እዛ ሆነ ወደዚህ የመጣ ነው መሰለኝ ስዕል ይልክ አይደለም ማለት ነው እና ባለቅኔው ምን አለ መሰላችሁ ይወለጠ ብነ ጣዕመ ርኅራኄከ ምረረ ልሳን ወአፍ ሐሞት ዘትበልኦ እስመ ለመሪር ሐሞት ጣዕመ ቃልከ አጥፍኦ አለ መወድስ ነው 8 ቤት ነው እኔ ሁለቷን ቤት ቆርጬ ነው ነገርኳችሁ ምን ማለት መሰላችሁ ይወለጠ ብነ ጣዕመ ርኅራኄከ ምረረ ልሳን ወአፍ ሐሞት ዘትበልኦ ጌታ ሆይ አፍን የሚያመር ጉረሮን የሚዋጥጥ ምላስን የሚያመር ሐሞት ኮምጣጤ የጠጣው ሐሞት ኮምጣጤ መራራ ነገር ያንተን የርኅራኄህን ጣፋጭነት አለወጠብንም ማለት ነው እስመ ለመሪር ሐሞት ጣዕመ ቃልከ አጥፎ መራራውን ሐሞት የሚጣፍጥ ቃልህ አጥፍቶታልና አይሁድ ምን እየጋቱት ነበር ንገሩኝ አፉ ላይ ምን እያደረጉ ነበር ሐሞት ይጣፍጣል ኮምጣጤ ይጣፍጣል አይጣፍጥም እነሱ ከላይ አፉ ላይ ሐሞት ይጨምቃሉ እሱ ደግሞ ከውስጥ ምን ብሎ ይናገራል አባቶይ የሚያደርጉትን ያውቁምና ይቅር በላጭ የነሱን መራራ ሐሞት በጣፋጭ ቃል ለወጠው ማለት ነው አንዳንድ ጊዜ እህቶቻችን በትዳር ያላችሁ ባልዮ መጥቶ ምድር ቤት አይጸዳም እንደ ሲል የኔ ጌታ አጸደዋለሁ ካልሽ መራራ ጣፋጭ ነገር ደፋሽበት ማለት ታዲያ አንተ አሽከራ አንተ ገረዳለ እንደ ካልሽው ጦርነት ተከፈተ ማለት ያን ጊዜ ሚሳኤል ተወነጨፈ ማለት ነው አለቀ በቃ ያ ትዳር ጦር ሜዳ ሆነ ማለት ነው እንግዲህ ቦምብ ይፈነዳል ፈንጂ ይፈነዳል ወይስ ካልከው ድረስ ይቀጥላል በቃ መራበሽ ነው ከዛ በኋላ ቃል ይገላል ቃል ያድናል አያችሁ መቤታችን እኮ እንደ ቃል ይደረግልኝ ብላ እኮ ዓለም ለወጠችው ትንሽ ቃል እኮ ናት እስኪ በሏት እንደምን ይደረግልኝ እንደ ቃል ትንሽ ቃል አይደለች እንደው እስቲ ልበላት እንደ ቃል ይደረግልኝ 10 ሰከንድ ትሞላለች የ5500 ዘመን መከራ የተዘጋው በዚህ ቃል ያ ሁሉ የኃጢአት ዶፍ የቆመው በዚህ ቃል ሔዋን ደግሞ ሰይጣን መጥቶ እቺን በለስ ለምን አትበሉም ስትል ነው እንዴ የምድርና የሰማይ ንግስት ሆይ ደስ ይበልሽ ሲላት ኪዳነ ወልድ ክፍሌ ደስፈቅ አላት ብለዋል አማርኛውን ከልብ የመነጨ ደስታ ደስፈቅ ይባላል ደስታ ሁለት አይነት ነው አይደል ከልብ የሚመነጭ አለ ደግሞ እንደዚህ እንደ ደመና ፀሐይ ብልጭ ብሎ የሚጠፋ እዚህ ላይ ደስታ ውሸት የውሸት ደስታ ሰው ሲጣጡ ብልጭ ብሎ የሚጠፋ ደስታ አለ እውነት ደስታ የመጣ የሚጋቱ ሰዎች አሉና ሔዋን በትንሽ ቃል ዓለምን አጨለመችው ድንግል ማርያም ደግሞ እንደ ቃል ይደረግልኝ ስትል ዓለሙን ለወጠችው ስለዚህ ይቅርታ የዚህን ያህል ኃይል አለው ቀድም እንዳልኳችሁ መጽሐፍ ቅዱስ የምን ውጤት ነው ብያለሁ የይቅርታ ራሱ ክርስቶስ ኢየሱስ ክርስቶስ የተገኘው ከምን የምን ውጤት ነው የይቅርታ ድንግል ማርያም የምን ውጤት ናት የይቅርታ ቅዳሴው ውዳሴው ማህሌቱ ሰዓታቱ ስጋው ደሙ ንስሐው ጥምቀቱ ልጅነቱ ሁሉ የምን ውጤት ነው የይቅርታ ውጤት ነው ስለዚህ ይቅርታ እንደው ዝም ብለን አለባብሰን አጎዳድፈን የምናልፈው አይደለም ምናልባት እንደው ትንሽ መጽሐፍ የማንበብ ፍላጎት ያላችሁ ሰዎች አረጋዊ መንፈሳዊ የሚባል በቤተክርስቲያናችን መጽሐፍ አለ ቡሩኬ ታውቀዋለ ድርሳነ አረጋዊ ይባላልና ከአራቱ ጉባኤያችን አንዱ አራተኛው ጉባኤ በአራተኛው ጉባኤ ውስጥ ያለ አንዱ ክፍል ነውና በ29ኛው አንቀጽ ስለ ንስሐ በደንብ ስለ ይቅርታ በደንብ እንደ አፍርጦ ነው የጻፈው እንደውም ንስሐ ይላል ከዲያብሎስ መንጋጋ ሰውን ማስነጠቂያ መንገድ ነው ይላል ሰው መንጠቂያ ማስነጠቂያ ሰው ከአንበሳ መንጋጋ ማን ያወጣል ስጋ ይባል የለም ከሰይጣን መንጋጋ ሰውን የምንነጥቅበት መንገድ ንስሐ ይቅርታ ይባላል በስተቀኝ የተሰቀለው ወንበዴ አቤቱ በመንግስት ስትመጣ አስበኝ አጥፍቻለሁ ሲል ጌታ ወዳው በዚህ ይቅርታ ማካኝነት ዛሬ ከኔ ጋራ ተሆነ ሰይጣን አፉን ከፍቶ ሲጠብቅ ከመንጋጋው ነጥቆ ገነት አስገባው ሽቶ ይዛ የመጣችው ሴትዮ ሁሉ የይቅርታ ውጤትና ይቅርታ ቀላል ነገር አይደለም ለማለት ነው ግሩ ነው ቃለ ሕይወት ያሰማልን አሁን ይሄ መራግብር የማይዶት መራግብር ነው የሰባተኛው መራግብር ነው
ማይዶት ማለት ያው ሁላችሁም እንደምታውቁት መሻገር ማለት ነውና መሻገር ስንል በዚህ በሰባተኛው ጉባኤ የምናስበው በይቅርታ እንዴት ነው መሻገር ያለብን አሁን ትውልዱ በይቅርታ እንዴት መሻገር ይችላል ልቦናውን ይቅርታ እንዳይጠይቅ የሚያስሩት ነገሮች አሉና እንዴት አድርገን እንሻገር የሚል መልእክት እንዲያሳልፉልን በጣም ጥሩ መጀመሪያ መሻገር ማለት ከአንድ ቦታ ወደ አንድ ቦታ መሻገር ነው አይደለም ለምሳሌ እስራኤል ከዚህ ከግብጽ ተነሱ ወደዚህ እስራኤል ሊገቡ ነበር መካከል ላይ ምን አለ የኤርትራ ባህር አለው ትልቅ ባህር አለ የሚያሰጥም የሚበላ አዞ ያለበት ዘንዶ ያለበት ጥልቀቱ የጠለቀ ጨዋማ ውሃ እጅግ አስፈሪ ወንዝ አለ ከዚህ መጥተዋል ይሄን ለመሻገር መፍትሄው ምንድነው ሲባል የሙሴ በትር ነው ያን መፍትሄ ያመጣው ሙሴ አሻጋሪ ይባላል እስራኤል ያን ወንዝ ተሻግረው ወደ ምድረ ታላቁ ሊቅ ዮሐንስ አፈወርቅ ግብጽ ማለት የሲኦል ምሳሌ ናት ይሄ ባህሩ ዮርዳኖስ ማን ነው የኤርትራ የጥምቀት ምሳሌ ነው አልፎ የሚገቡባት ያቺ ከነዓን ደግሞ ማርና ወተት የምታፈስ የተባለችው ደግሞ ምድረ ከነዓን መንግስተ ሰማያት ናት ብሎ ተናግሯል ስለዚህ ከዚህ ወደዚህ ለመሻገር ሁለት ነገር አንደኛ አሻጋሪ ያስፈልጋል ሁለተኛ ተሻጋሪ ያስፈልጋል የሚሻገር ሰው ያስፈልጋል የሚያምን እስራኤላውያን እንደምታውቁት አስቸጋሪ ሰዎች ናቸው አሁን ያሉትን ይያልኩ አይደለም ደግሞ እንዳታስመጡ የፊት የድሮዎችን ነው ያልኩት አሁን ሁላችንም አስቸጋሪ ነን እግዚአብሔር ይመስገን አንዱ ካንዱ አስቸጋሪ የለም እንደው እንደምታውን ሰሞኑን ኢራንና እስራኤል ሲዋጉ ብዙ ሰባኪ የሶስተኛው ምጽአት ክርስቶስ ሊመጣ ያንኳኳ ነው ክርስቶስ ሊመጣ ምልክቶቹ ገና አልተጀመሩ ብዙ ሰባኪ የሚናገረው ሲያጣ ማሸበር ይወዳል የተሸበረ ሰው ደግሞ ትንሽ ሰምቶ ይበቃዋል አያችሁ ሲያስደነግጡት ጦርነት እየመጣ ረሃብ እየመጣ በላ ነጭ አሞራ ጥቁር አሞራ ነጭ አሞራ በላ ይላል እንደውም አንድ ባህታዊ የመጋቢት መድኃኔ ዓለም እሳት ይዘንባል ብሎ ተናገራው አዲስ አበባ ላይ ሳይዘንብ አለፈ እና ምን የተናገሩት ቀረጽ ወደ ጥቅም ታሻግረናል እንዲህ አይነት አጭበርባሪዎች የሞሉበት ነውና ድሮ መሻገር ግን ከአንድ ቦታ ወደ አንድ ቦታ መሻገር ነው ከምን መሻገር በትምህርት አማካኝነት ከድንቁርና ወደ ዕውቀት በስራ አማካኝነት ከድህነት ወደ ሀብት በብዙ ምክንያት ሰዎች ይሻገራሉ ግን አሁን እየተናገርን ያለነው አሻጋሪያችን ምንድነው ንስሐ ነው ይቅርታ ነው እግዚአብሔር ሰውን ከገነት ከሲኦል ወደ ገነት ያሻገረው ከጨለማ ወደ ብርሃን ያሻገረው ያጣው ልጅነት የመለሰለት በንስሐ አማካኝነት ነው አሻጋሪያችን ክርስቶስ ነው ወንዙን ቀዶ ያሻገረን እሱ ነው ስለዚህ እኛውን ክርስቶስ አይታችኋል ቅድም በመስቀል ላይ ሆኖ አባቶይ የሚያደርጉትን ያውቁምና ይቅር በላቸው አለ የቱ ነው ያለው እስኪን የቱ ነው ያለው መስቀል በእውነታውን መስቀል ላይ በዛ መከራ ውስጥ ያለ ሰው ይቅርታ ያደርጋል እንደው እግዚአብሔርነቱን ተውትና መቼም እንደ ሰውነቱ እኮ መከራው ይሰማዋል አይደለም ሲቸነከርኩ ቁስሉ ይሰማዋል ሲርበው እኮ እኛ ራቡ እንደሚሰማን እኮ ይሰማዋል እንደሚጠም ሰው ሆኗል ስጋ ለብሷል ረቂቁ ገዝፏል ሕያው ሟቹናል ዘላለማዊ ጊዜያዊ ሆኗል የማይወሰነው ተወስኗል ለእስራኤል 40 ዓመት መና ያዘነበው እግዚአብሔር እኮ ለራሱ ዳቧቶ ተርቧል ውሃ በየአመቱ ቢሰፈር ቢቆጠር የማይታወቅ ዝናብ የሚሰጠው ውቅያኖስን የፈጠረው እግዚአብሔር እኮ ውሃ ስጡኝ ብሎ ተጠምቷል አይደለም በዛ መከራ ውስጥ ያለ አባቶይ የሚያደርጉትን ያውቁምና ይቅር በላቸው አለ እኛ ዛሬ እሱ ያንን በማድረጉ ቅድም እንዳልኳችሁ ሞቱ በህይወት መቃብሩ በትንሳኤ ጨለማው በብርሃን ተስፋ በቁርጡ በተስፋ ልጅነት ያጣረበ በልጅነት ተተክቷል የገነት በር ተከፍቷል የለያየን መጋረጃ ተቀዷል ግርግዳው ተንዷል አዲስ ህይወት አዲስ ተስፋ መጥቷል እኛ ሲቅር እንላለን ወይ እኔ በአጋጣሚ ስለጋብቻ ሰዎች እየመጡ አስተምራለሁ እኔ አማካሪ አይደለም አንዳንድ ሰዎች የጋብቻ ማማካሪያ ከፍተናል የሚሉ ካህናት እሰማለሁ እኛ አማካሪዎች አይደለም አማካሪ ለፍልፎ መዳረሻው ራሱ ነው እኛ እግዚአብሔርን ይዘን ነው የምናስተምረው እንጂ አሁን የስነ ልቦና አማካሪ አይታችሁ ከሆነ ሄዱና ምንድነው የሚላችሁ ምን ይጨንቃል አዎ አዲስ አበባ ከጨነቀህ እንደ ወደ ዱባይ ብቅ ብለህ ብትመጣ ዱባይ በመርከቻ ላይ ሰው ምን ያስጨንቀዋል እንዴ አንዳንዱ ጭንቀት ደግሞ አይውል አሁንኛ አንዳንድ ሰው ሲጨነቅ ጸበል ይሄዳል አንድ ጸበል የማይፈታው ችግር ነው ያንተ ችግር ትምህርት ነው የሚፈታው ይውል አንዳንዱ ኑሮ ከብዶት ነው የተጨነቀው ጸበል እንኳን ለሚፈታው ብር ነበር የሚፈታው አቅማንሶን ነውኛ እውነቴን ነው የምልሽ እንዴ አሁን ኑሮ ከብድ ለልጆች ዳቦ ምን ላብላ ጨነቀኝ ሲል ጸበል ሂድ እንዴ ጸበል ዳቦ ይሆናል እንዴ
እውነቴን ነው የምልህ እኔ አንዳንድ ጊዜ ወደ ጸበል ወደ ጥምቀት የምትሄዱ ሰዎች አስቡበት እውነት ችግሬ ጸበል የሚያስኬድ ነው ብላችሁ ማሰብ አለባችሁ ችግሩ እንደየችግራችን እንዴ ሰው ለምሳሌ ምንድነው አሁን እንደው ዝጋ ይመመኝ እዚህ ግሬ ጋር ነው ምርመራ የሚደረገው የቱ ጋር ነው ምርመራ የሚደረገው እዛው አካባቢ አመመን ቦታ እኮ ነው አይደለም ስለዚህ ችግሮቻችንን በቤት ውስጥ እኔ ጋር ይመጡና ዛ በባልና ሚስት ይመጣሉ እንግዲህ ግማሹ ልጅ ወለደ ሊሆን ይችላል 20 አመት በተዳር የቆየ ሊሆን ይችላል ስታስታርቋቸው እንግዲህ ክርስቲያኖች ናቸው አንገታቸው ላይ የክርስቶስ መስቀል አለ አባቶይ የሚያደርጉትን አያውቁም እና ይቀርባላቸው ብሎ የተሰቀለበት መስቀል አንገታቸው ላይ አንጠልጥለውታል እኮ ክርስትና ስም አላቸው የክርስቶስ ልጆች ናቸው ነገር ግን ይቅርበሉ ለማለት ነው ያለው መከራ እሷ የበደለች በደል ከይቅርታ በላይ ነው ይላል ምንድነው ከይቅርታ በላይ ምንድነው ያደረ ምናልባት እኮ ለምን ካልሲ ያልታጠበም እኮ ነው ይርማቸው አንዳንዱ እኮ ስመጣ ምሳሌ ምን አልተዘጋጅም ሊሆን ይችላል እኮ ወይም ደግሞ ወይ እሷም ቢሆን ወይ ሲገባ ሰላም አላለም ሊሆን እኮ አንዳንዶቹ ምክንያቶች እኮ እንኳን ለመጣላት እንደው ለመኳረፍ እንኳን በነገራችን ላይ በተዳር ያሉ ችግሩ 3 አይነት ናቸው አንዳንዱ ችግር እዛው ባልና ሚስቱ ተዋይተው የሚፈቱት አንዳንዱ ችግር መካሪ ካህን የሚፈታው አብዛኛው ግን ውይይት የሚፈታው ንግግር የሚፈታው እና ያ ሁሉ ትዳራችን የሚያሻግረው ምንድነው ማለት በዚህ ሐሳብ መሰረት ይቅርታ ነው ማለት ነው ህዝብን ከመንግስት ጋር የሚያገናኘው እንግዲህ ይቅርታ ነው ማለት ነው ሲበድሉ ባለስልጣን አጥፍቶ ከሆነ አጥፍቻለሁ ተሳስቻለሁ ይቅር በሉኝ ህዝብ ማጥፍቶ ከሆነ ተሳስተናል ይሄን ባለመስማታ ይቅር በለልኝ ይላል እኮ አይታችኋል በአሜሪካ እኮ በዚህ በሰለጠነው ዓለም እኔ አስታውሳለሁ የጀርመኑ የመከላከያ ሚኒስትር ቡሩኬ ሰምተ ከሆነ ከዩኒቨርሲቲ በዶክተሬት ተመርቆ ለካ ያቀረበው ምንድነው የሚባለው መመረቂያው እስቲ ክርስትና ስሙን ንገሩኝ እሱ አሁን ያልከው እና እሱ ለካ ኮርጆ ነው ተነቃበት በኋላ እኔ ይሄን ስህተት ፈጽሜ የታላቁን ጀርመን ጦር ለመምራት በቂ አይደለም ብሎ ተሰናበት ምክንያቱም አውሮፓ ከስልጣን ለመልቀቅ ብዙ ችግር የለም አፍሪካ እንደምታውቁት አንድ ሰው ስልጣኑን አጣመ ትሪውን ጭምር ነው የሚነጠቀው ይርበዋል ምን ይበላል አውሮፓ ግን ብዙዎቹ ስልጣን ላይ የሚወጡት አሜሪካ አይታችሁ እንደሆነ ትራምፕ እኮ የዋይት ሃውስ ደሞዝ አልወስድ ምን ቢብለው እንደው ለፊርማ ያህል እንኳን ትንሽ ወሰዱልን ተብሎ ተለምነው ነው አይአይጩ ስለዚህ ነው የአፍሪካ ባለስልጣኖች 3 ነው ከስልጣን ከወረዱ ወይ ይሰደዳሉ ወይ ይታሰሩ ወይ ይሞታሉ ይባላል እና ርሱ ምንድነው ይቅርታ ይሄን ሁሉ ያስቀራል ነው እየሰማችሁ ነው ይቅርታ መንግስትን ከህዝብ ያገናኛል ካጠፋ ባለስልጣን ይቅርታ ይጠይቃል ካጠፋ ህዝብ ራሱ አጥፍቻለሁ ብሎ ይቅርታ ይጠይቃል ባል ይጠይቃል ሚስት ትጠይቃለች አሰሪ ከሰራተኛ በይቅርታ ማካኝነት የጎደለው ይሞላል የተጣመመው ይቃናል የፈረሰው ይታደሳል የደፈረሰው ይጠራል በመና ማካኝነት በይቅርታ ስለዚህ እኔ አሁን ማማቱ መተው ቆም ብላችሁ መገምገም ያለባችሁ የይቅርታ ልባለኝ ወይ አንዳንዱ ምን ብሎ ይመጣል እንደው ይገርማል ሰው ጋር ተጣልቼ ነበር ይቅርታ ባብያለሁኝ ይቅርታ ንሳም ገብቼበታል ግን እንደው ከልቤ ሊጠፋልኝ አልቻለም እንዴት አይነት መርዘኝነት ነው ወነውቱን ለመናገር አንተ እግዚአብሔር ከበደልከው በላይ ወንድም አንተ በድሏል እዚህ ማቴዎስ ወንጌል ላይ በጣም ይቅርታ አንድ ምሳሌ ልናገር በመጨረሻችን ሊሆን ይችላል ግድ የለም ማቴዎስ ወንጌል ላይ በምዕራፍ 18 ከቁጥር 23 ጀምሮ ቤታችሁ አንቡት ይታያችኋል ስንት ናቸው አቤት ይሄኛው ፍጹም ሀብታም ሰውዬ ነው ይሄኛው ሚሊዮነር ነው ማን ነው ከዚህኛው ሰውዬ 1 ሚሊዮን ብር ተበድሯል ይሄኛው ሰውዬ ደግሞ ከዚህኛው 100 ብር ተበድሯል ሰምታችሁኛል ይሄኛው ምንድነው አቤት ለዚህ ስንት አበደረው 1 ሚሊዮን ብር ይሄኛው ደግሞ ለዚህ ስንት አበደረው የቱ ይበልጣል ተበዳሪዎቹ ስንት ናቸው አበዳሪ አበዳሪ ስንት ነው ተበዳሪ አበዳሪ አረ ጎበዝታው እየተሰማማ ይሄ ምንድነው ለማን ስንት ብር ይሄስ ለዚህ አቤት 100 ብር ስለዚህ ስንት አበዳሪ ያለ አቤት
ፊዚክስ አደረጋችሁት ይሄ ሰውዬ ምን አረገ ለማን ስንት እሺ ይሄ ለዚህ ስንት አበደረ ስለዚህ ይሄ ተበድሯል አልተበደረም ይሄ ተበድሯል አልተበደረም ስለዚህ ይሄም በአንድ መንገድ ምንድናቸው በሌላ መንገድ ደግሞ ይሄ ምንድነው አቤት ስለዚህ ይሄ ሰውዬ ለሁለቱም ይሄ ለዚህ ብድር ሰጠና ወደ ሌላ ሀገር ሄደ ይሄም ለዚህ ብድር አበድሮ መጣና ይሄ ሰውዬ ይሄንኛውን 1 ሚሊዮን ብር ያበደረውን ብድሬን አንጣለው ባጭሩ በቀላል ቋንቋ ነው የምተርክላችሁ እና በዛን ዘመን ብድር ያልከፈለ ሰው ምን ይደረጋል ራሱ ባሪያ ሆኖ ያገለግላል ሚስቱና ልጆቹ ይሸጣሉ በኋላ እግሩ ላይ ወደቀና እባክህ ጌታዬ እንደምንም ብዬ አላውቅም ብሎ አልካደም እንደምንም ብዬ እከፍልሃለሁ እባክህ ጊዜ ስጠይ ብሎ እግሩ ላይ ወደቀ በኋላ ይሄ ባለ ሀብቱ አዘነለትና ጊዜ አይደለም የምሰጥህ ጠቅላላ እዳውን ይቅር ብያለሁ በሰላም ሄዳለሁ ማንን ባለ 1 ሚሊዮን ብሩን ስለዚህ አሁን ስንት ተበዳሪ ቀረ አንዱ ተሰረዘለት ማለት ነው ይሄኛው ሲወጣ 100 ብር ያበደረውን ሰውዬ ከበር ላይ ያገኘዋል እንዴት ዋልክ እግዚአብሔር ይመስገን አራ ያለ አይመስለኝም አይልም ይሄኛው ክፉ ሰው ነው ያኛው ይል እንደው እንጂ ይሄ ባለ በነገራችን ላይ ካበዳሪና ከተበዳሪ ተተና ያለው ማን ነው አቤት አበዳሪ ተበዳሪ ነው አይደል አበዳሪ ተበዳሪ ደህና ዋላችሁ እንዴት ዋላችሁ ሰላም ናችሁ እንዴት ናችሁ አበዳሪው ደህና ነህ እንዴት ነህ አሁን ይገርማችሁ አሁን የገንዘብ ማሰባሰቢያ ፕሮግራም ብዙ ጊዜ ይገኛለውና ብዙ ሊሰጡ የሚመጡ ሰዎች እንዴት ዋላችሁ ሲባል እግዚአብሔር ይመስገን ነው የሚሉት ይገርም እርዳታ ሊቀበሉ ይመጡ ምንድነው የሚሉት እግዚአብሔር ይመስገን ሁሉ ጊዜ ተረጂ ድምጹ ከሰላላ ነው ይገርማችኋል ወነቴን ማርያምን ከልቤ እኮ ነው የምላችሁ ከዚያ ሰው ያገኘውና ነው የምላችሁ ስንት ብር የተበደረውን ስንት ብር ይቅር የተባለው አንድ ብሬን አምጣለው አረ ጌታዬ ይቅር በለኝ ማረኝ ባክህ እከፍልሃለሁ አለው የለም ጊዜ ስጠኝ አለው አልካዶም አልፈልግም አሁን አስረክበኛል ስንት ብር ነው እሱ ስንት ብር ነው ይቅር የተባለው 1 ሚሊዮን ብር ተምሮ የራሱን ሸክም መራገፍ ረስቶት የዚህን ሰውዬ 100 ብር ካልከፈልከ ብሎ ለፖሊስ ተናገርና አሳሰሩ በኋላ ይሄን የታዘቡ ሰዎች ለዛኛው ለመጀመሪያው ለዚህ ለባለ ሀብቱ ሄደው ነገሩበት እንደው አቃጠሩበት ባሉት እንግዲህ መቼም አረ ይገርማል ያኳ 1 ሚሊዮን ብር ይቅር ያልከው ሰውዬ 100 ብር ተበዳሪ ነበረው ይሄው ከፈለኝ ብሎ እምቢ ቢለው ወደ እስር ቤት አስወረወረው ብሎ ነገሩት ይሄኛው ሰው ተቆጣ ተናደደ ጥሩት አለ አንተ ስንት ብር ነው ይቅር ያልከው ይሄን ያህል ብር አንተ ስንት ብር ነው ይቅር ማለት ያቃተ 100 ብር እንዳውም ሐሳቤን ሰርጃለሁ ቀንም አልሰጥም ብሬን አሁን አንጣለሁ አያችሁ ይሄ ክርስቶስ የሰጠው ምሳሌ ነው ፍጹም ሀብታም ብድር የሌለበት አበዳሪ ማን ነው እግዚአብሔር ነው እግዚአብሔር ይሰጣል እንጂ አይቀበልም ይሄ እንደው በእውነቱ በቅዳሴ ላይም ባእል ዘይል የቀህዎ የማያበድሩት ሀብታም እግዚእ ዘይሰይምዎ የማይሾሙት ባለ ስልጣን ማን ነው እግዚአብሔር ነው አሁን እኛ እግዚአብሔርን የበደልነው በደል 1 ሚሊዮን ብር ማለት ነው ሰዎች አንተን የበደሉ በደል ግን ባለ ስንት ነው 100 ሚስት አንተ እግዚአብሔርን ከበደልከው በደልና ሚስት አንተን ከበደለች በደል የቱ ይበልጣል እኛ የበደልነው አይበልጥም በደላችንን ምን በለን ይቅር በለን እኛም አቤት እቺኛው እኮ ስጣፈጥ ያው በደላችን ይቅር በለን የምትለው ጮክ በየሞቅ አርጌ ነው ምላት ቀጥላ ያለችው እንደው አንገቴ እንደፍቼ ነው ምላት እኛም የበደሉንን ይቅር ምክንያቱ ይቅር በለን አናቀማ እቤት ምስቱን እኮ አናዱ አቃጥሎ መጥቶ ቤተክርስቲያን የሚሳለሙ እኔ እንደ አይነቱን ደግሞ ተሳላሚ ሰው ተላታሚ ነው ማለት ይገርማቸው የሚላተሙና የሚሳለሙ ይለያያሉ ቤቱ ተንኮል ሰርቶ የሚመጣ ሲሳለም እኔ ተላተመ ነው የምለው ቤቱ ምክንያት ሚስቱን አስለቅሷላ ቢሮ ባለ ጉዳይ አጉላልቷላ በንግዱ ደንበኛውን አንገላቷላ በሽተኛውን ያንገላታ ዶክተር ሸማቹን ያንገላታ ነጋዴ ቢሮ ባለ ጉዳዩን ያንገላታ የቢሮ ሰራተኛ ተሳፋሪውን ያንገላታ ሹፌር ምምኑን ያንገላታ ካህን መቶ ተሳለመ ተላተመ ነው የሚባለው ስለዚህ በደላችን ይቅር በለን ብሎ እኛም የበደሉን ይቅር በለን ካልመጣን
ተሳላሚዎች ሳኑ ምንድነው ምን ሆነው ተላታሚዎች ነው ምን ሆነውና ይቅርታ በጣም 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 አስፈላጊ ነው ተለማመዱ ይቅርታ ደግሞ በልምምድ ይመጣል በልምምድ ለምሳሌ ቁጡ ከሆናችሁ በልምምድ እስኪ እግዚአብሔር ይሄን ያህል ይቅር አለኝ እንዴት ይቅር ማለት አቃተኝ ከልባችሁ ታጠቡ አባቶቻችን ቋንቋ አላቸው አይደለም ከታጠቡ እስከ ክንድ ይቅር ካሉ ከሆድ ይባላል ልብ መንጻት ልብ መታጠብ አለበት እንደውም አሁን ያጠኑ አንዳንድ ጽፎች ስመለከት የቂም በቀል ጥላቻ ለካንሰር በሽታ ያጋልጣል ተብሏል ዮሐንስ አፈወርቅም ይታም መካነ በውስጤትከ ይታም መካነ ለቂም በውስጤትከ ውስጤትን ለውስጥህን ለቂም ቦታ አትስጠው አዝላው ውስጥህን ጥረገው ንጹህ ልብ ስጠኝ ያለው ቅዱስ ዳዊት ደም የሚረጭ ደም የሚያሰራጭ ማለት አይደለም ከቂም ከበቀል የነጻ ማለት ነውና ይቅርታ የኛ ያህል ቦታ አለው እግዚአብሔር ይስጥልን ይበቃናል አይደል ስለ ይቅርታ በሚገባ ነግረውናል በይበልጥ ደግሞ ትውልዱ ይቅርታ ሰው እንዲሆን እርሳቸውም እንደነገሩን ይቅርታ ልብ የሚባል ነገር አለ ይሄን ልብ ለባለስልጣናቱም ለህዝቡም ለባለጸጎችም ለደሃውም ለሁላችንም ለሴቱ ለወንዱም እግዚአብሔር አምላካችን ይቅርታ ልብ ያድለን አሜን በሉ እንጂ ዛሬ ኒቆዲሞስ ነው ጥቂት ስለ ኒቆዲሞስ መምራችን ይንገሩን አንድ ተማሪ ምን አለ መሰላችሁ እኛ ግቢ ይሁዳን ታውቁታላችሁ አይደል የማታ ተማሪ ነው ለክርስቶስ የቀን ተማሪ ነው ንገሩኝ እንጂ አቤት ይሁዳ ከስንቱ ሐዋርያት አንዱ ነው ሐዋርያት የማታ ናቸው የቀን ተማሪ ናቸው የቀን በሏቸው ግድ የለም እስቲ ኒቆዲሞስስ የማታ በዘመናዊ ትምህርት ከቀን ተማሪና ከማታ ተማሪ ለውጤት የቀረበው ማን ነው አቤት ይሁዳ ቀን ተምሮ ወደቀ ኒቆዲሞስ ማታ ተምሮ ዲግሪ ያመጣ ብሎ ተቀኛ እንደ በቀደም በነገራችሁ ብዙ ስለማሰሙኝ ነውና የማታ ተማሪ ኒቆዲሞስ ለዲግሪ ሲያልፍ የቀን ተማሪ ኒቆዲሞስ ማን ነው ይሁዳ ከረጭ ተሸክሞ ቀረ ይሁዳ 3 አመት ከ3 ወር በሙሉ ክርስቶስ ተከትሎ ከረጭ ተሸክሞ ሲንገታገት እብሩ ቀልቡ ቀልጦ ቀረ እንደውም ዮሐንስ አፈወርቅ ያቺ ሽቶ ይዛ የመጣችው ሴትዮ የስንት ብር ሽቶ ይዛ መጣች የ300 ብር እሷ በ300 ብር ኃጢያቷን ስታራግፍ ወዳው ይሁዳ ተከታትሎ በ30 ብር ገዝቶት ሄደ አለ ዮሐንስ አፈወርቅ እንደ ወደ አማርኛ ሳጠጋጋው ነው እሱ ያለው እንደዚህ ይጠጋጋል መቼ ዝምድ ትርጉምና ወርስ ትርጉም ይባላል አይደል በዚህ በእንትኑ ያውቁታል የሚያውቁትና ኒቆዲሞስ ነው ዛሬና ኒቆዲሞስ በነገራችን ላይ ምእመናን እግዚአብሔር የፈቀደላቸው በመጽሐፍ ቅዱስ እንደው ግለሰቡ ነው ስም ይሆናሉ ታሪክ የሚሆን ትምህርት የሚሆን አሁን የኒቆዲሞስ አንድ ሰው ነው 2000 አመቱ ነው እና አሁን ባለም ውስጥ እኮ 7 ቢሊዮን ህዝብ አለ አይደል ከዛ ውስጥ እኮ መድረክ የሚያውቃቸው ሃይማኖት የሚያውቃቸው ፖለቲካው የሚያውቃቸው ኢኮኖሚን የሚመሩ ሃይማኖትን የሚመሩ ዓለምን የሚመሩት እኮ ጥቂት ሰዎች ናቸው ምክንያቱም አውቶቡስ 62 ተሳፋሪ ያለው አንድ ሹፌር ነው ያለው በፖለቲካው ውስጥ ጥቂት ሹፌሮች አሉ ሚሊዮን ደግሞ ሳያውቁ የተሳፈሩ አሉ ውረዱ ሲባሉ የሚወርዱ ለሻይ ሰዓት ነው ሲባሉ የሚወርዱ ግቡ ሲባሉ መኪናው ገደል ሲገባ ሹፌርን ተከትሎ ገደል የሚገቡ ህዝብ ተሳፋሪ ሁሉ ጊዜ ሹፌር ተከትሎ ገደል መግባት ነው ስራው ተሳፋሪ ቢንጫጫ መኪና ይገለብጣል አይገለብጥም ሹፌር ግን ለሰከንድ ቢያንቀላፋ መኪናው ገደል ገባ ስለዚህ እንደ ኒቆዲሞስ አይነት እንደ መጻጉ አይነት እንደ ሳምራዊት እንደው ክርስቶስን ፊት ለፊት ለማናገር እድል የገጠማቸው ሰዎች አሉ ታሪክ የፈቀደና ኒቆዲሞስ ማለት በሶስት ነገር የታወቀ ሀብታም ነው ባለስልጣን ነው አዋቂ ነው ዕውቀት ሀብትና ስልጣን አንድ ሰው ላይ ባለም ላይ ተገናኝቶ ያውቁ በፍጹም ሀብታም ከሆነ ማይም ሊሆን ይችላል ብዙ ሀብታሞች ሀብታም አለ እንደዚህ ውስጥ አለ እንዴ ካለ አውቄ ነው ምክንያቱም እናንተ ጋር ተጣልተን የት እንገባለን ጌታዬ ሀብትና ስልጣን አንድ ሀብት ስልጣን ልብ አድርጉ ሀብት ስልጣን ዕውቀት አንድ ቦታ ይገኛሉ አይገኙም አንድ ብዙ ዕውቀት የሌለው ባለስልጣን ስንት የተመራመረው ፕሮፌሰር ወንቤል ሊወረውረው ይችላል ምንም ቁም ነገር የለው አንድን ሀብታም አንድ ባለስልጣን ሊያስረው ይችላል አንድ ሀብታም አንዱን ባለስልጣን በገንዘብ ሊያታለው ይችላል ሶስቱ ነገሮች አንድ ቦታ ለሶቅራጥስ ብሏል ይባላል ስልጣን ዕውቀት አግኝቶ ስልጣን ማጣት እንደ ግርሳት ያንገበግባል ይሄ እንደው አበሻ ነው የጻፈው ይመስለኛል እንጂ ሶቅራጥስ ዳይር ነው ስለመናገር እንደ ገበሬ ደግሞ ምን አለ አርሶ መራብና
ተኩሶ መሳት ልክ ያንገበግባል እንደ ግርሳት ይላሉ ሰው አርሶ ጭቃውን አቧራውን ታግሶ አርሶ በበጋ ከራበው ከዚህ በለጥ የሚያንገበግብ ነገር የለም አልሞ ተኩሶ መታለው ካለም ደግሞ ይሄም ሌላ ኪሳራ ነው እና እንደ ግርሳት ያንገበግባል ይላሉ እንግዲህ ጠብና ምግብ የሚያውቁ ሰዎች ናቸው የሚሉት ነው ለማለት እና ኒቆዲሞስ ባለስልጣን ነው ሀብታም ነው አዋቂ ነው እና ወደ ክርስቶስ ሄዷል እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሄዷል ብዙን ጊዜኛ ሀገር ሀብታም ወደ ቤተክርስቲያን ሲመጣ ባለስልጣን ወደ ቤተክርስቲያን ሲመጣ እንደው ታዋቂ ሰው ሲመጣ ማሸርገድ እንወዳለን አይደለም ማጨብጨብ እንወዳለን እግዚአብሔር ግን ማን ነው የመጣው አይደለም ጥያቄው ሀብቱ ቤቱ ነው ያቀረው ሰውየው ባዶ ነው የመጣው ወደ መቃብርም ሲወርድ ጨርቅ ይዞ ነው የሚወርደው እንጂ ብሩ ወርቁን ብሩ ይዞ አይደለም ስልጣኑም እዛው ቢሮ የሚቀር ጉዳይ ነው ዕውቀቱም እዛው መቼም ገሌ አዋቂ ነውና አይሞትም አይባል ገሌ ባለስልጣን ነውና አይሞትም ገሌ ሀብታም ነውና አይሞትም አይባል ሞት የሚባል አስተካካኝ እውነተኛ ዳኛ አለ እሱ ያስተካክለዋልና ኒቆዲሞስ በጨለማ ነው የሄደው አንድ ሰው ነው የሚገርማችሁ ግን ክርስቶስ እኔ ኢየሱስ ክርስቶስን ከማደንቅባቸው ነጥቦች አንዱ አደንቀዋለሁ ይባላል እንደው ቋንቋ ይቅርታ እንደ ማስተካከያ ይደረግልኝና እንደው ብዙ ነው ምንም የማያስደንቅ ነገር ከዛ ውስጥ ግን ማደንቀው እኔ ለአንድ ሰው ጥልቅ ምስጢር ያስተምራል አሁን የብዙ የኔ የሰባካያን ትልቁ ፈተና ቡሩክ የሚያቃል እንደው እነዚህ ሰው ይሰማቸዋል ታዋቂ ሳይሆን ታዋቂ ሰባካያን አሉ አይደለ እነሱ ሲመጡ የመጀመሪያ መለኪያቸው ብዙ ህዝብና ሞንታርቦ አለ ወይ ብሎ ይጠይቃል ምክንያቱም መንፈስ ቅዱስም ካረዳ ሞንታርቦም ካረዳ ባዶውን ይቀርደ ሰውዩ ከሁለቱም እንዴት መንፈስ ቅዱስ እንደማይረዳ ይታወቃል አይደለ እንግዲህ አንድ መንፈሳዊ ሰው እንዲጠብቀው ከፈለገ እግዚአብሔር እየጠበቀ ስላልሆነ እርዳኝ እኮ ነው አይደለ ከሁለቱም አልራቆትም ነው እና እንግዲህኛ መንፈስ ቅዱስ ካረዳ ሞንታርቦ መርዳት አለበት ነው የህዝብ ብዛት ደስ ይለናል አይደለ የህዝብ ኢየሱስ ክርስቶስ ለሳምራዊት እኮ ለአንዲት እንስራ ተሸክማ ለመጣች ኑሮ ላጎበጣት ህብረተሰቡ ላገለላት 5 ባል ሞቶባት በሐዘን ፊቷ የተጨማደደ የሰው ሐሜት ከሀገር ሊያሰድዳት የደረሰች ጧት ማለዳ የሚቀዳውን ውሃ በጠራራ ፀሐይ የምትቀዳው ከሰው ምላስ ይልቅ የፀሐዩ ቃጠሎ ይሻለኛል ቢያንስ ፀሐዩን ጥላ አሳልፈዋለሁ የሰው ምላስ ልብ ያደማል ብላ የመጣች ተራሴት እዚህ ግን ሐዋርያትም ገርሟቸዋል እንዴት ለአንድ ተራሴት ይሄን ያህል ትምህርት ያስተማረው ገርሟቸዋል ሐዋርያት ለዚህ ተራሴት ያስተማረው ትምህርት ግን ምስጢረ ስጋዌ ነው ቀላል ትምህርት አይደለም ምክንያቱም በፖለቲካ አንድ ሰውና 10 ሰው አንድ አይደለም በንግድ አንድ ሰውና 10 ሰው አንድ ለምሳሌ ቡሩኬ ሱቅ ቢኖርውና አንድ ሰው ቢገዛውና 10 ሰው ቢገዛው ውጤቱ እኩል ነው በፖለቲካ 10 ሰው ቢደግፍና አንድ ሰው ቢደግፍ እኩል ነው ስቴዲዮም አንድ ሰው ቢገባና 10 ሰው ቢገባ እኩል ነው አይደለም በሃይማኖት ግን አንድ ሰው 1 ሚሊዮን ነው 1 ሚሊዮን አንድ ሰው እግዚአብሔር ለሁሉ እኩል እና ለኒቆዲሞስ ያስተማረው ትምህርት የረቀቀ የጠለቀ ምስጢረ ጥምቀት ነው ምናልባት ብዙዎቻችሁ እንደው ክርስትና ቤት ገብታችሁ የምታውቁ ከሆነ ክርስትና ስንነሳ የሚነበብልን ወንጌል ምን ይሄ ወንጌል ነው አይደል የሚነበብ ታስታውሳላችሁ ካህናቱ የምናነበው ወንጌል የዮሐንስ ወንጌል ምዕራፍ 3 ይሄ ነው የምናነበው ከዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለውን ለኒቆዲሞስ የሰጠውን የረቀቀ ምስጢረ ጥምቀት ያስተምር ለአንድ ሰው ነው እንዴት እግዚአብሔር ምክንያቱም እግዚአብሔር ነገን ስለሚያውቅ በኒቆዲሞስ በኩል ለማን እየነገረ ነው ለአንተ ለኔ እየነገረ ነው ለሐዋርያት ለ12 ሰዎች የረቀቀ ጉዳይ የሚነግራቸው ለምንድን ነው በእነሱ በኩል ለዓለም እንደሚዳረስ ስለሚያውቀው ነው ይድረስ ለእነንትና ነው በእነሱ በኩል የተላለፈልና ይሄ ኒቆዲሞስ የጠየቀው ጥያቄ መጀመሪያ ሲመጣ መምህር ሆይ ከእግዚአብሔር ተልከ መምህር ልትሆን እንደመጣህ እናውቃለን አለ ኒቆዲሞስ ተሳስቷል ጌታ የመጣው መምህር ለመሆን አይደል መምህርማ እነ ሙሴ መተው ነበር እነ ኢሳይያስ እነ ኤርሚያስ መተው ነበር ክርስቶስ የመጣው ለማዳን ነው ለቤዛነት ነው ለመሞት ነው ለመሰቀል ነው ዓለም ማንንም ሊከፍለው የማይችለውን ዋጋ ለመክፈል ነው ማስተማርማ እኛስ እየለፈለፍን አይደል እንዴ ምንኛስ እየጮህን አይደል እንዴ ለህይወት ለቤዛን እና ክርስቶስ ምስጋናውን ወደ ኋላ አለና አሁን ይሄ ምስጋና እኔና መስግኖ ቢሆን ምንድነው እውነትክን ነው ልክ ነው እንደው ልክ ነው እንኳን ባል በያልፈዋለሁ አንዳንድ ምስጋና ውስጣችሁ ሰውየው የሚያመሰግናቸው ሰው ውሸቱን ይሆን ልትጠራጠሩት ግን ምስጋና ይጣፍጣል ደግሞ ምስጋና መጥፎ አይደለም አበሻ ምቀኛ ነው አይመሰጋገርም ታውቃላችሁ አይደል መመሰጋገር ልመዱ በተለይ ትዳር ውስጥ ያላችሁ ሚስትን ማመስገን ልመድ የተጋባችሁ ሰሞን ታውቃላችሁ እንደው
ፀሐይ ጀንበሬ ጨረቃዬ ምናምን ተላታ በኋላ እየዋለ እየሰነበተ ሲመጣ እንዴት ዋልሽ እንኳን ከባድ ተራራ ይሆንበታል ይገርማል መመሰጋገን በጣም ጥሩ ነገር ነው በበጎ ማለት ነው እና ጌታ አንተ መምህር ልትሆን ነው ከእግዚአብሔር ተልከ የመጣው አለው ይሄ ከክርስቶስ ክብር በታች ነው አይደለም እኔ ለመምህርነት አልመጣሁም ዘይተወልደ ዳግመ እየረያ ያለ መንግስተ እግዚአብሔር ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት መግባት አይቻልም አለው ኧረ ኒቆዲሞስ ደነገጠ እንዴት ሰው ሁለተኛ ሊወለድ ይችላል ሁለተኛ ገቢያ ወበውያ ውስጥ ተከርሰሙ እንደገና መጸነች የለም የረቀቀ አሁንም አልገባህም ከስጋ የተወለደ ስጋ ነው እንደሱ አንተ ከስጋ አሁን አንተ የምትነግረኝ የስጋውን ነው የምትመልስልኝ እኔ የነገርኩ የመንፈሱን ነው ነፋስ ይነፍሳል ከየት እንደመጣ ወዴት እንደሚሄድ አታውቅም ነፋሱን ሲያናውጸው ባህሩን ሲያናውጠው ነፋሱን ሲወዘውዘው ታያለ ነፋሱን መልኩን አላየኸውም በእጅህ አልጨበጥከውም ስራ ሲሰራ ግን ታየዋለህ ምስጢረ ድነትም ይታመናል እንጂ አይዳሰስም ይታወቃል እንጂ አይዳሰስም እንድንበታለን እንጂ ዕውቀቱ የለንም የረቀቀ ነገር ነው ምነግር ብሎ እንግዲህ አናስተማረው እንግዲህ ቤተክርስቲያኒቱ በእውነት እኔ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ውዋ ቤተክርስቲያን ስንዷ ቤተክርስቲያን ተሰርታ ያለቀችው ቤተክርስቲያን አገልግሎቷ ልክ መስመር ያለው ይሄ ወንጌል ዛሬ መመናን መመናን አይደለች ናቸው እንዴ ነው አይደል ይቀርታ እሺ አዎ መመናን እሺ ለካህናት ማስተምር መስሎኝ ነው አንዳንድ ጊዜና ደና መሻጅ ደና ዋላችሁ የኢትዮጵያ ይሄ ወንጌል አስመራ የተነበበው ይሄ ነው ምክንያቱም የኢትዮጵያና የኤርትራ ቤተክርስቲያን አንድ ናቸው የባድሜ ጉዳይ እኛ ያገባል የወንጌል ላይ የለም ነግራቸዋለሁ ከልቤ ነው እኛ የምናወራው ስለ ቀራኒዮ እንጂ ስለ ባድሜ ፖለቲከኞቹ ይዘውታል እኛ በማያገባን ገብተን አንፈተፍትም ድርሻችን ማወቅ አለብን አንዳንድ ጊዜ የማያገባቸው እየገቡ የሚፈተፍቱ ሰዎች የሚያስበሉ እኛ የቀራኒዮ ጉዳይ እንጂ የባድሜ ጉዳይ አያገባል ለቀራኒዮ የተመደብናል ለባድሜ የተመደቧል ለቀራኒዮ ተመደቡ ባድሜ ያገኘናቸው ሰዎች አሉ ተመለሱ ብለን ገብቷቸዋል ለመስቀል ተመድበው ለክላሽ ሆኑ የፍየል ቆዳ አንዱ ለወናፍ አንዱ ለመጻፍ ወናፍ ታውቃላችሁ የሚያክሰው ይንገረኝ ምንድነው ምን የት ገጠር ታውቃላችሁ ቀጥቃጭ ባሉ በተለምዶ ወናፉ እንደዚህ አየሩን አጣራቅሞ ሲለቁት እሳቱ ምን ያደርግላቸዋል 10 ጊዜ እንዴት እንደው ሳይ የሚያበረታታቸው አተው ነው እንጂ እኮ የብረት ማቅለጫ እኮ ጀምሮ ነበር ሰዎቹ ግን ማን ነበር ቡዳ ብለን ጉር ሰራናቸው ይገርማቸው ብረት በመቀጥቀጥ ከሆነ እኮ ትልቁ ቡዳ ፈረንጅ ነበር ግን እሱ ሳይንቲስት ብለን ሰጠነው የኛም ቡዳ ብለን ቀልባቸውን ገፈፍ ነው አንገታቸውን ደፍተው ቀሩ ይገርማቸዋል እና የፍየል ቆዳ አንዱ ወናፉ ነው አቧራ አመድ ላይ ይወርቃል አንዱ ደግሞ ተፍቆ ተአምረ ማርያም ገድላተ ቅዱሳን ድርሳነ ቅዱሳን ወንጌል ተጽፎበት እዚያ ይቀመጣልና አንዳንዶቻችን ካህናት እንደ ወናፍ አመዳሞች አለን እንደ ብራና ቀለማሞች አለንና ሁሉም ምድብ አለው እንደ የምድባችን ብንሰራ ጥሩ ነውና አንተዬ ይበቃል ደህናው ሳይው እየረዘመ መጣ እሺ መጋቢ አዲስን በእውነት አምላካችን እግዚአብሔር ጽድቅ ላሊበላን እድሜ ማሳላን ያድልልን አሜን የመራን አምላክ እግዚአብሔር አምላካችን ይጠብቅልን አሜን አንተንም ይሄን ፕሮግራም ስለተከታተላችሁ እግዚአብሔር ያክብራችሁ ይሄን መርሃግብር ያዘጋጃችሁ ሁሉ እግዚአብሔር አምላካችን ይጠብቃችሁ ይቆየን ለመጋቢ ሐዲስ መምህር እሸቱ አለማየሁና እንዲሁም ለመጋቢ ሚስጥር መምህር ብሩክ አሳመረ ቃለ ሕይወት ያሰማልን ድምጻችሁ ይሰማ ቃለ ሕይወት ያሰማልን ቃለ ሕይወት ያሰማልን ቃለ ሕይወት ያሰማልን በእድሜና በጤና ይጠብቅልን በጣም ሰፊ ርዕሰ ጉዳይ በማንሳት በሚገባንና በምንረዳው ልክ አስተምረውናል አሁንም በድጋሚ ቃለ ሕይወት ያሰማልን ቃለ ሕይወት ያሰማልን የቤተ ክርስቲያን አምላክ ይጠብቅልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የተወደዳችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀል ሰረራ ልጆች የጻድቃን የሰማዕታት የቅዱሳን ሁሉ ወዳጆች በወደደን እስከ ሞት ድረስ ባፈቀረን በጌታችን በአምላካችን በእናታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ
እንደምለሳ ደረሳችሁ አሜን እግዚአብሔር ይመስገን ብለን እንጠራው የፈቀደልን በእድሜያችን ላይ እቺን ተጨማሪ ሰዓት ሰጥቶ በቅድስና ስፍራ ያሰባሰበን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን እንኳን ለአብይ ጾም 7ኛ ሳምንት ኒቆዲሞስ ብለን ለምንጠራው በሰላም አደረሳችሁ ስለ ኒቆዲሞስ የሚያወሳውን ዝማሬ አስቀድመን እንዘምርና ቀጥሎ ሁላችንም በዚህ መርሃ ግብርም ሆነ እስከዛሬም ስንማር የነበርነው ትምህርት የተሰጡን ሁሉ አገልግሎቶች በየትኛው የልባችን ክፍል እንደወደቁ እያሰብን ዘር ሊዘራ ወጣ የሚለውን የመጽሐፍ ቅዱስ ትምህርት ወይም ሐሳብ በዝማሬ በበገና እንዘምራለን እግዚአብሔር ከሁላችን ጋር ይሁን Nicodemus kebore Nicodemus kebore ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር Nicodemus ክቡር Nicodemus ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራው ጽናት ይህን ዓለም ናቀ መምህር ሆኖ ሳለ ከመማር ያራቀ የትዕቢትን ጅረት በትሕትና ተዋርዶ አደረገ ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኖ አጽባይት ነአጽባይት የአቢ ረቢ ሰገደ በመንፈቀ ሌሊት ለረቢ ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን
የሚማር መምህር ሌቱን በብርሃን የሚማር መምህር ፍርሃትን በሚጥል ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቀበረ የመግነዙን በፍታ በሽቱ ያከበረ ከመቅደሱ አንገስ ላይረሳ አምዶኖ ታጠረ ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ሌሊትም ለሌሊት እውቀት ነገረች ሕጉን ለሚያስበው ምክራልኝ እያለች ከጨለማው ኃጢአት ነክታ ብርሃን ካየች እንደ ኒቆዲሞስ ነፍስም ተምራ ተመለሰች ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ዳር ኑፋቄ ገበሬው ለይቶ መልካም ዘር ሲዘራ ወደ ማሳው ወጥቶ ወደ ማሳው ወጥቶ ለአጨዳው መጻት ለበጋው አዝመራ ወዴት ወድቆ ይሆን ክረምት የተዘራ ክረምት የተዘራ ዘወድቀ ውስተ ፍኖት ሲዘራ ያለቀው አእዋፈ ሰማይ መሳጥ ነጠቀው ዘወድቀ ዲበ ኮብ ጥልቅ አፈር ከሌለው በደስታ የሰማ በችግር የካደው ዘወድቀ ውስተ ሶክ ተጨንቆ እንዳይወጣ በዓለም ትካዜ
ትካዜ በስፍጠተ ብል ታንቆ ፍሬ ያጣ ውስተ ምድር ሰናይ የወደቀም ነበር ዘዋበ ፍሬ ሰምቶ የሚተገብር ጌታዬ ከአራቱ ስፍራዎች በምሳሌ ካልከው ወዴት ወድቆ ይሆን ከኔ ልብ የላከው እባክህ ጎተራ በእጅተ ላጨዳው ስትመጣ ከፍሬያማው ክምር እድል እንዳላጣ ከሾከ ጭንጫ ላይ ከመንገድ እንዳልቀር ልቤ ልብ አግኝቶ በምግባር እንዲኖር ራሴን መስማት ትቼ ላንተው ፈቃድ ልደር ጌታ ሆይ የወንጌል ብርሃን በሕይወቴ እንዲበራ ቃልህን አድምጬ በጎን እንድሰራ መልካም መሬት አርገኝ 60 መቶ ላፍራ እንክርዳድ ኖፋቂ ገበሬው ለይቶ መልካም ዘር ሲዘራ ወደ ማሳው ወጥቶ ለአጨዳው መጻት ለበጋው አዝመራ ወዴት ወድቆ ይሆን ክረምት የተዘራ ወስብሐት ለእግዚአብሔር